በቃ ሳያለው እያወለኩ ማለት በጣም የዋ ሁሌ ነው እንዴ? ቆይ አንዴ ሰርሽን አንዴ ካያ በቃ ሁሌ አይደለም አቡዬ፣ ምን ችግር አለ? ምን ያሳፍራል ታዲያ? ይልቀቃ፣ ምን ችግር አለው? ምን ከኛ የተለየ ነገር ይዘሻል? ከሴቶች የተለየ ነገር አልያዝኩም፣ ግን እኔ የዛ ሰው አይደለሁም። በቃ እፈራለሁ እና ፎቶዬን ራሱ እኔ ሙስሊም ነኝ። ጸጉሩን ውርደቱ እኮ ለራሱ እኮ ነው ሲጀመር፣ ቅሌቱ ለራሱ ነው። የገዛ ባልሽ ሆኖ ራቁት ፎቶሽን ቪዲዮሽን ቀርጫው አስቀምጦ ለቃለው ካለ ቅሌቱ ለራሱ ነው እንጂ አንቺ አይደለም። ምንም ከኛ የተለየ ከሌሎች ሴቶች የተለየ ነገር አልያሽም። ኤኒዌይስ በዛ ማለት ጀመረ ላይ እንቀጥል ከቦታው ላይ ሀብዬ በዛ ሰዓት ለእኔ በሽታ ነበር። ከዛ ፎቶዬን የጸጉሬን የለቀለኩበት ለባል የሚላክ ፎቶ ላይ የማዳሜ ስልክ ቁጥር ባል እፈልጋለሁ ምን እፈልጋለሁ ብሎ እየጻፈበት ስልኳን እንግዲህ ኮርጎ ፌስቡክ ላይ ለቀቀብኝ ማለት ነው። ፎርጅድ በስሜ ፌስቡክ ከፍቶ ይጀናጀናል፣ ያወሩኛል ቁጥሬን እየላከብኝ። ከዛ በሽማግሌ እባካችሁ አሳድቡልኝ እንደዚህ ነው ሲባል እሺ እየተናደድኩ ነው እተዋለሁ ይልና በቤተሰብ ከአቅም በላይ ሆነባቸው ማለት ነው። ከዛ ማዳሜ ጋር እየደወለ ቀጥታ አስወጪ፣ ባልሽን ትይዝብሻለች፣ ልጅ ትገላለች፣ መጥፎ ናት ይላታል በእንግሊዘኛ። ከዛ በጣም ሲሰለቻት ይሄ ሰውዬ እየደወለ ነው ስትል አረበኛ አልችልም አለች ያጎቴ ልጅ እዚህ ትንሽ እህቴ አውሪልኝ ብዬ በስርዓት አስረዳቻት። ብር አልክም ስላለች ነው። አንዱን ብሎክ ሳረግ በአንዱ ይደውላል። አስወጪ ነው የሚለው ምንድን ነው ስርዓት ታስይዝልኝ አለች ማዳሜ ማለት ነው። ይህንንም ቤተሰብ ማለት ያው አክስት ያጎት ልጅ ምናምን እንጂ እናት አባት የለኝም ብዬሻለሁ። እና የሚኮረኩመው ሲያጣ በዛ ሰዓት በጣም ተጨናነቁ። እብደት ላይ ነበርኩ። እንደዚህ ትረጋጋለች ያለኝ ሰው አልነበረም አቡዬ በሰዓቱ። ከዛ እንደዚህ በሚዲያ ላይ እንፈለግኩ። ከዛ የባሰው ነገር ምን አደረገ ሀቡ፣ በዛ ምክንያት ብርም ምንም አቆምኩ። በቃ መላክ ሳቆም ልጅሽ ታመመች ሞተችልሽ ብሎ ሁለተኛዋን ልጅ እየገነዘ ራቁቷን በፓምፐርስ ፎቶ ላከልኝ። ልጅሽ ሙታለች ወየው ልጄ እያለ ማለት ነው። ከዛ እኔ ታመምኩ። እዚህ የጭካኔ ልጅ እየገነዘ ማለት ምን ማለት ነው? እንዴት በተኛችበት ፓምፐርስ አብልቆ ታማለች። ወደ ላይ ወደ ታች በጣም ታማ ሐኪም ቤት አልወሰዳትም። አብቅታለች። አጥንት ሆናለች ልጅቱ ማለት ነው። ሁለተኛዋ የገዛ ልጁን ብሎ ገንዞ ማለት መከፈን ማለት ነው። አዎ እንዲህ ራቁቷና ፓምፐርስን የለበሰችው ያው ስለማትቆጣጠር ራሷን ታማ ፓምፐርስ አልብሶ የለችም ደክማለ አያት ልጅሽ ሞተች ወይኔ እያለ ላከልኝ። ከዛ ትንሽቱን ደግሞ እሳት አቃጥሎ እዩ ተቃጥላልሻለች ብሎ ቁስሏን ላከልኝ። ረምንት የተረገመ ነው። አውዝ ቢላኝ ለምን እኔ አብጃ አገሬ እንድገባ ነው በቃ በቁጥጥሩ ስር እንደለመደው እንዲያደርግ ለምን ብር አገኘች በሚል ማለት በቃ ለምን እንዴት ተብሎ ለምን ሁሉም በእኔ መላክ አለባት? እኔ ሁሉንም አጣልቶኝ የማወራው እንኳ ልበት ዘመድ የለም። ሁሉም ሸሹኝ፣ ነገሩን ፍራቻ ማለት ነው። ሸሹኝ ሁሉም በቃ አትምጭብን ተይው፣ እሱ ከአቅማችን በላይ ሆኗል። ከዛ እንደዛ አድርጎ ምን ቢያደርግ ጥሩ ነው? ልጆቹን ጥሎ ጠፋ። ከዛ ጥሎ ሲጠፋ እኔ ልጆችሽን ተረከቢኝ ያውልሽ ሂጄልሻለሁ አለ። ጎረቤት ሂዱና ለፖሊስ አመልክቱ ህፃናቶች ናቸው እንዳይራቡ ስል አዲስ አበባ መጥቶ ቢሮ መጥቶ ሊያስመልስ እኔን ማለት ነው። እኔን ሊያስመልስ ቢሮ ሁሉ ታገለ። የሄደችበትን ካሳ ክፈል እንጂ አንመልስልብህም አትመለስም ሲሉት በፖሊስ ጣቢያ አከራይ ፖሊስ ጣቢያ ወስዳ ሰጣ። በፖሊስ ና ቶሎ ነገውን መተህ ልጆቹን ካልተረከብክ የእስር ማዘዣ እናወጣለን በሚል ከአዲስ አበባ መልሶ ሄደ። ደሴ ነው ቦታችን ማለት ነው። ከዛ በዛ ሰዓት እኔ አቆምኩ። ብር አቁሜ ተራቡ ጎረቤት፣ አረ ልጆቹ ተራቡ። እኔ ብር ልካለው ግን ልጆቹ ጋር አይደርስም፣ ይራባሉ ልጆቹ። ቆሎ ነው የሚበሉት፣ ደረቅ ዳቦ ነው የሚበሉት። ጎረቤት በጣም አሰከረኝ። አረ ልጆችሽ እኔ ወላሂ ሽንት ቤት ገብተው እንኳ አላምንም ልጆቼ እስከሚወጡ። በጣም ነው የምሳሳላቸው፣ በጣም ማለት ነው። የእኔ እድሜን የምቆጥረው በልጆቼ ነው። ልጅ በማሳደግ ነው። ላይፍ ምናምን የለኝም፣ ልጅ ላይ ነው ያሳወርኩት። እና እባክሽ ተመለሽ ወይ ልጆችሽ ራብ ሞቱብሽ ሲሉኝ ምን አልኩኝ? አክስቶች ልጆች ሰብስብ ብሩን ለእናንተ ልላክና ብሩን እያጠፋው ስለሆነ ከሚርባቸው እህል ገዝታችሁ አስቤዛቸውን እቤታቸው አድርሱልኛል። እሺ ብለው አንድ አስቤዛ የሌለ ቆልሎ እዛው 20 ሺህ ብር አስመትቶ ያችኑ 30 ሺህ ብር አጣጣኝ ማለት ነው። እንደዚህ ከሆነ ወጥቶ ይስራ። እኔ አንዱን ስችል ግማሹን ይስራ። የ2 ወር ቤት ኪራይ ምናምን ሆን ብሎ ጭምርምር አድርጎ አስከፈላቸው። በዛው
ዘጉኝ። እነሱም ሁለተኛ አስቤዛ ሟላት ትበሉን ብለው ሲተውኝ ምን አደረግኩ? በቃ ማቋረጥ ነው ያለብኝ። ስልኩንም አጠፋው። እሱ የሚያውቀውን እዚህ አዲስ መስመር አወጣ። ባረቢቱ አዲስ አውጭልኝ አልኩ። አጠፋው። በቃ አድራሻዬን እልም አደረግኩኝ። በዛው እልም ስል ምን ያደርጋል? ልጆቹን ለአንዴና ለመጨረሻ ጊዜ ትቶ ጠፋ። ለአረ ልጆቹን ጎረቤት ናት። አረ ልጆቹን ጥሎ ጠፍቷል። ውሸቱን ነው። ወንድ ነው ልጅ ብሎ የሚመጣን አካል አያለኋል። ይችኑ እህቴን አክስቴን ማለት ያሳደገችኝን ለመጥመድ ነው። አንቺን ለማሳበድ አንድ ሰው ማጥፋት በቂ ነው ይለኛል። ወይ አንድ ልጄን ነው ወይ አንድ እህቴን ነው። ደግሞ እብድ ስለሆነ ያደርጋል በሚል እኔ አይምሮ ሌቱም ቀኑም እኩል ነው ለኔ። ምሽቱም ሌሊቱም እንቅልፍ የለኝም። እዚህ የእነሱ ጩኸት አሉ። በቃ ለአብድ ደረስኩ። በዛ ላይ የማዋየው ሰው የለም። መጨረሻ ጠፋ ሲሉ እንዴት ህግም የለም። ፖሊሲቱ ምን አለችኝ? እንደውም አንቺም ትጠየቂያለሽ። ይችን ህፃን ልጅ ጥለሽ ረሃብ እየተጎዱ ነው ልጅ ጥለሽ በመሄድሽ አንቺም ተጠያቂ ነሽ አለችኝ። ፖሊሷ ያማታል እንዴ? አንቺ በሰላም ለመስራት አይደል እንዴ ወጣሽው? በሰላም ሰዓት ጤነኛ መስሎሽ ማንም ሰው ባሉ ጋር ልጁን ትቶ እንደሚመጣው እየሰራሽ ልትልኪለት ልጆችሽን ለማሳደግ ነው እንጂ ወጣሽው ውሽማ ይዘሽ ኮብልልሽ የወጣሽ መሰላት እንዴ? እንዴት እንዲህ ትላለች አልኳት። በሰዓቱ አመት ስራ ፈቶ ተቀመጠ። የሚበላ የሚለብስ ጠፋ። ከቤተሰቦችም እየለመንኩ ምንም ሳኖር ኖርኩኝ። ግን አልቻልኩም። ጉልበት ስላለኝ ሰርቼ ልብላ ብዬ ተስማምተን ተግባብተን ነው የመጣሁት። ከዛ በኋላ አመል አወጣ። ሙሉ በሙሉ ልኬ ዜሮ ላይ አስቀረኝ። 7 ወር ሞከርኩት። 2 አመትን ብሰራ በዜሮ ነው የሚያስቀረኝ። ስለዚህ እኔው ልቆጥብ ብዬ አልክም በማለት ነው። ግማሹን ልለክ ግማሹን ለያዝ በማለት ነው የሁሉ ጸብ የመጣው። ስለዚህ እኔ በፎቶ እያስፈራ የሚገርምሽ ያንን የራቁት ፎቶ ምን ለቤተሰቦቼ ላከላቸው፣ ለእህቶቼ። ለምን ምን አሉ ቤተሰቦችሽ የራቁት ቪዲዮሽን ሲልክላቸው? መጀመሪያ ትንሹቱ እዚህ ያለችው እህቴ በጣም ቆቅናትና እንደመጣው ተጠንቀቂ፣ ምክንያቱም እኔ የሸሪዓ ባልሽ ነኝ፣ በቪዲዮ ባይሽስ ላኪልኝ እሙሙ ምናምን ይላል እና እንዳትሸወጅ ትለኛለኝ። ነግሬሽ እንዴት እንደዚህ ራቁት ትልኪለታለች? ታዲያ እንዴት አንቺ እህትሽ ነግራሽ እንዴት ወፈርሽ ሰውነትሽን ሊየው ብሎ ሰበብ ሲያሳብብ መወፈር ሰው ልጅ እኮ መወፈር እኮ በፊቱ እኮ ያስታውቃል እኮ አንድ ሰው መወፈሩ ማለት በልብስ ላይም እኮ ሰውነት ያስታውቃል። እንዴት በመወፈር ሰበብ ያታልልሻል? አቡዬ እንደመጣሁ ነው በወር 2 ወር ይሄን ከተባባን ከዛ እዚህ መጣሁ። ምንም እውቀት የለኝም አቡዬ። ከዛ ተውኩኝ። ስልኬ ላይ በሙሉ አጠፋሁኝ። ፎቶም የለ ምንም። ስልኬን ስለምትወስደው እፈራለሁኝ። እንትን አልልም። በዛች ቅስፈት ነው እሱ አታሉ በጣም ብዙ እንዴት ብዬ ልንገርሽ። ከዛ ላካው አልኩት። ቀጣይ ደግሞ ለመዳምሽ ነው የምልከው አለኝ። እየደወለ እየረበሸባት ስለነበር ቀጣይ ደግሞ መዳምሽ ናት ተረኛ ሲል እሰቢ ለመስራት መጥቼ 3 ልጅ አኑሬ መዳም ጋር ተጣልቼ ልታሳፍረኝ ነው። እዛ ደግሞ ብሎ የሚረዳኝ ቤተሰብ የለም። ስለዚህ ምን ወሰንኩኝ? እሱም ጥሎ ጠፋ። ልጆቼም ተራቡ። ሂጄ ባዶ ቤት ልገባ ነው። በቃ ድክም ሲለኝ በረኪና ይዤ ቁጭ አልኩ። እህቴ አልኳት እኔ እንግዲህ ደክሞኛል፣ በቃ ራሴን ላጠፋ ነው አልኳት። ይሄ ነው ደስ ያላችሁ፣ ይሄ ነው በቃ። እሱን የሚያንበረክክ ሰው ጠፋ። ሀቡዲ ምንም የለኝም፣ እናትም አባትም እህትም ወንድምም ስለሌለኝ ጠፋው። ከዛ በቃ ላጠፋ ነው አልኩ። አበደች። እንግዳውን የቲም ልጅ አልይዝም፣ አንቺን በያሳደግኩበት ተንከራተትኩበት ይበቃኛል፣ እነሱንም ጥለሽ ጠፋሽ፣ እኔም እሞትልሻለሁ ብላ እሪ ስትል ጎረቤትም ነበረኝ። ጎረቤት ሁሉ እየመከራችኋት ነው ብሎ ሄደው ሰው የተማታ ሰው ነው እናንተ ናችሁ። ምክንያቱም ጅልነቴን ነው የሚያውቀው። ሰው መክሯን ነው ብልጥ የሆነችው በሚል የሚያውቁኝም በሙሉ ከጓደኛ በሙሉ አጣልቶኝ በሙሉ ማለት እንዴ። ቆይ እሱ ጎረቤት ድረስ ሄዶ እየመከራችኋት ነው ሲል አንድ የሚጠፈጥፈው ሰው የለም? አንድ ለፖሊስ አመልክቶ የሚያሳስረው ሰው የለም? ምን አንድ ሰው እንደዚህ አገር ሲረብሽ ምን እንዴ? ወንድም የለሽም አንቺ? የለኝም እኔ። ለዛ ነው አቡነት። ከዛ በዛ ሰዓት ነበር በጣም ስፈልግሽ እንደዚህ ሚዲያ ሰዎችን በቃ ፍትህ እዛ ያለ ለህፃናትና እንትኖች በረሃብ እየቀጣ ስለሆነና ጥሎ ስለጠፋ 3 ናቸው። ክረምት ነው ጥሏቸው ስለጠፋ ቀንዱን የሚለው ህግ እንኳ ፖሊሲቱ እንኳ በቃ ለምን ጥለሽ ሄድሽ? አንቺም ተጠያቂ ነሽ፣ እሱ ብቻ ሳይሆን አንቺም ተጠያቂ ነሽ አለችኝ። እሺ ግን አንቺ ልክ ልጆቹን ጥሎ ጠፋ መጀመሪያ ማን የነገረሽ? ጎረቤት ናቸው። ጎረቤት ደውለው ባልሽ 3 ልጆች ባዶ ቤት ጥሏቸው ጠፋ ብለው ነገሩሽ? አዎ የለም አላየነውም።
የቤት ኪራዩን ከፍሎ ጥሏቸው ጠፍቷል። 15 ቀን ሆነው ቤተሰብ ደውይና 15 ቀን ሙሉ ትንንሽ ልጆች ባዶ ቤት አደሩ ነው ወይስ? አልገባኝም። ባዶ ቤት ምን 15 ቀን ይገርምሻል እንዴ? 2 ወር ነው የተቀጡት። 2 ወር እንዴ! ምን ይበላሉ? ምን ይጠጣሉ? ትንንሽ ልጆች እንዴት የማይመስል ነገር። የመጀመሪያው ልጅ 13 አመቱ ነው አቡ። እሱ ነው ኃላፊነት የማይሆን ሆነ። ልጅ ይዞ 2 ትምህርቱን እየተወ 2ቱን ሌሊት ተነስቶ እያበላ እያጠጣ 2ቱን ያዘ። የመጀመሪያ ልጅሽ 13 አመቱ፣ ሁለተኛው 7 አመቷ ናት። ሶስተኛዋ 3 አመቷ። እሺ የ13 አመት ልጅ ችሎ የ7 አመትና የ3 አመት ልጅ አብልቶ ገላጥቦ ያስተኛል። አዎ በደንብ ያዘው። ወላሂ ጎረቤት ይመሰክራል። ያዘ። እኔና ፈርድ ብላሽ ማብሰልስ? እሺ እሳት ምግብ ችሎ ያበስ። እንጀራ አከራይቱ እየጋገረችለት፣ እንጀራ አከራይቱ ትጋግርለት፣ ራሱ እየሰራ እሱ ጥሎ በመሄዱ አይደለም። ከትምህርት ቤት ሲመለስ ሁሉ እሱ ነው የሚሰራው። አፈር ልብላ። እሺ እሱ ትምህርት ቤት ሲሄድ የ7 አመትና የ3 አመት ማን ይጠብቃቸዋል? 7 አመቷ ኬጂ ናት። ኬጂ አጥቅሶ ኬጂ ያደርስና እሷን ያዙልኝ፣ ከያዙለት ይሄዳል፣ ካልያዙለት ጎረቤት ይቀራል ልጅቱን ይዞ። አፈር ልብላ። በ13 አመቱ የሁሉ ስቃይ። 13 አመቱ ስቅይት ብሎ ከዛ ጎረቤቲቱን አገናኝኝ ስላት ጸብ ስለሆነ የሚያነሳው ደግሞ እኛን ይጣላል አለች። ከዛ ማንም ሂዶ የሚያይልኝ አጣሁ። በቃ ልሂድ ልሳፈር። ምን ይዤ ሳፈራለሁ? 5 ሳንቲም የለም። ሁሉንም ባዶ አስቀርቶኛል። ሂጄ ስምን ላይ ነው የምወድቀው? ምንም ቤተሰብ የለሽም የሚሄድላቸው? 12 ወር ሙሉ 3 ህፃናት ባዶ ቤት ሲኖሩ እንደው የሚሄድላቸው ዘመድም ምንም የለም? ከገጠርም ቢሆን የሚመጣና የሚደርስላቸው ሰው አልነበረ? ማንም ሀቡዬ፣ አረብ ሀገር ማለት ከገንዘብ ከጤናም ከዘመድም ነው የሚያሳጣሽ። ከሁሉም ባዶኛ። አሁን ልጆቼ ብቻ ናቸው ሀብቶች። ሂዱና አዩልኝ ስል ሁሉም በብሎ በቃ ሲሸሸኝ አድራሻዬን አጠፋ። እሱም ፍራቻ ነው የሆነ ነገር እንዳያረገን ብለው። አዎ ከሰሳት። የአክስቴ ልጅ ነበረች ሂዳ እንደተቃጠለች ትንሽቱ ሰዓት ሂዳ አይታ ልጆቼን ልታግት ነው ብሎ ደሴ 1ኛ ጣቢያ ሂዶ ከሰሳት። እሱም ብዙ ደግሞ አግታ ልትወስድብኝ ነው ሸርፍ ተራት ለመለመኛ። የእሱ ታሪክ ደሴ ላይ በደንብ ነው የሚታወቀው ማለት ነው። መለመኛ ልታረጋቸው ነው ልታግትብኝ ነው ሲል እንግዲህ ክስ በክስ ፖሊስ ጣቢያ ካስቀረበ መሸሽ ነው። ሁሉም ሸሸ። በቃ ሸሸኝ። ከአባት በላይ ደግሞ ፖሊስ ጣቢያም ቢሆን ለአባት እንጂ ለአክስትሽ ልጅ አይፈርድም መቼም። አዎ ከዛ ይቺው ነው ያሳደገችኝ አክስቴ እህቴ ማለት ናት። ትልቅ እህቴ ልመጣ ነው አልኳት። እኔ ጨነቀኝ ሌቱም ቀኑም አንድ ሆነ። በዛ ላይ ምን እንኳን ኑሮ ትቷቸው ሄዷል። ራብ ሊሞቱ ነው እባክሽ እይልኝ ስላት እንግዲህ እሷንማ በቃ እገላለሁ ነው አንቺን ለማሳበድ እገልልሻለሁ ስለሚል በቃ ሽጉጥ የሚተኩስ ምንም እሄዳለሁ ሂጄ ልጆቹን አያለሁ። ለምን ጥሎ ይሄዳል አላልን። ምንድነው ጥሎ የመጣው? አቡ በባህር ሳውዲ ገባ። 1 ወር እንኳን ከሀገር ወጣ እንዴ? እሱ በባህር ሳውዲ ከገባማ ተገላገልሽ። አሁን እረፍት ያገኘው ያልኩሽ በዛ ሰዓት ነው። ከዛ በዛ ሰዓት ጥሎ እንደጠፋ ሄደች። ማንም ያመነው የለም። ውሸታም ነው ተደብቆ ነው ልጆቹ ማን ነው የሚያነሳው በሚል ነው ሲል ሄደች። የሚያነሳ ስታጣ አከራይቱ ፖሊስ ጣቢያ መልክታ እነዚህን ልጆች የሚያነሳም የሚያይም የለ ሀይ የሚልም ዘመድ አጣው። መንግስት መላ ይበለኝ። 1 ወር ከ15 ቀናቸው 2ኛ ወር መጣ። አከራይሽ ናት ሄዳ ለፖሊስ ያመለክተች። አዎ የሚበሉትም እኔ ላይ ወደቁ። እኔም ልጆች አሳዳጊ ነኝ። ምንድን ነው የማደርጋቸው ስትል የዘመድ ስልክ አንጣ ሲባል የኔን ያክስቴን ያሳደገችኝንና የአክስቴን ልጅ ስልክ ሰጠ። ይሄ የ13 አመቱ ልጅ። አዎ ሲሰጥ ከዛ እህት ያልኳት በቃ ልምጣ ይሄ ልጅ እኔ ልጅ ከሁሉም በላይ ልጅ ተሰቃየ ያለ እድሜው ልምጣ ስላት ነገ እሁድ ፖሊስ ጣቢያ ሊሄዱ ሰኞ ሊወስዱ መንግስት ሊወስዳቸው እሁድ ሄደች ደሴ። ስትሄድ ልጁ ሸሻት። የመጀመሪያ ልጄ ማለት ነው ትልቁ አለኝ የምለው እንደዚህ ሳትመጡ ያን ሁሉ ችግር ብቻዬን ይዤ እንዴት ምን ወደቃችሁ አትሉኝም እንዴ? ለካ እናቴ ብቻ ናት። እኔ ሸሻት ያክስትሽን ልጅ ነው አንድ ሰው ልጅ ብሎ የሚመጣ አካል ካለ ወንድም አለው እዛው ሰፈር ሆኖ ልጅ ብሎ የሚመጣ አካል ካለ ፖሊስ ጠርታ አሳስር ሲል ጆሮ ስለሰማ የልጅ ትታሰራለች ብሎ ፈራ። ኦኬ ገባኝ። ለራሱ አስቦ ማለት ነው። እኔ ደግሞ መታ ስላልጠየቀች ተቀይሞ መስሎኝ ነበረ። ተቀይሟልም በጣም እሷው ናት ያሳደገችው። በጣም እኔንም እሱንም አሳድጋለች። በጣም ነው የሚወዳት እና የምትወጂው ሰው በአስፈላጊ ሰዓት ሲቀርብሽ መሸሽን ይመርጣል።
ከዛ ልጆቹ ብስቁልቁል ብለው በቆሎ እየዋሉ እያደሩ አጥንታቸው ወጥቶ አንቺ ግን ችለሽ ቆምሽ። በእናትሽ አለማበል ሌሊቱም ቀኑም የለም እንቅልፍ የለኝም። አልበላም። አረበኛውም ጠፋኝ ጭራሽ ምኑም ህይወቴ። ከዛ የሚያቀኝ በሙሉ ሰሚር አበደች ነው የሚባለው። ረጀግነሽ የማየትሙት እንዴ በሰው ሀገር ልጆችሽ ኢትዮጵያ ውስጥ ተበትነው በረሃብ ቆሎ እየበሉ አንቺ ቆመሽ መሄድሽ ጀግና። የኔ ብር ተበተነ፣ ልጆቼ ግን ቆሎ በሉ። እኔ ስበላው ሆዴ ይማታል። በልተው ይሆን ጠጥተው ይሆን ሲያልፍ ሲወራ ደስ ይላል። አለፍና ማለት ነው። በሰዓቱ ግን መሞት ሁሉ ምን ልበልሽ። ግን እኔ ያለ እናት ስላደኩ የእናትን ነገጧት እናቴ እንዳይሉ በተለይ ሴቶቹ ያሳዝኑኛል። የኔ እናት ወንዱስ አልፏል። ጀግና ነሽ። ተቋቁመሽ አገናኙኝ አልኳቸው። በ2 ወሬ ልክ ሳገኘው እናቴ ያለኝ አባቴ ዋን ያፈር ልብላል ልምጣ ስለው አሁን እኮ አይደለም የጎደለብኝ፣ ልክ ትተሽኝ የሄድሽ ቀን ጎደለብኝ እናቴ አፉ በይኝ አለኝ ማለት ነው። የ13 ዓመቱ ማለት ነው አይደል? አዎ ሁሉም መከራ እሱ ላይ ነበር የወረደው። ሁሉም መከራ ማለት እጁ ሁሉ ቆስሎ እነሱን ላለማስቸገር እያሰማ ይጋግራል። አፈር ልብላ። የ13 ዓመት ወንድ ልጅ እንጀራ ሲጋግር አስበሽዋል? እኩዮቹ ሲጫወቱ እሱ የለም ጨዋታም የለ። ልጅ ይዞ ነው በቃ የቤት አስተዳዳሪ ነው። ከትምህርት ቤት ሲመጣ ሁሉ እንጀራ በቃ እያበሰለ እነሱን ነው። ልጅ ያዥ ነው በቃ የለም ጨዋታ ምናምን፣ ልጅ ያዥ ነው። ምን ላድርግ ልምጣ በቃ ስለው እናቴ መተሽ ምን ላይ ትወድቂያለሽ? ያንን ያሳልፍ ነው እንዳታለቅሽ። ይችን 2 ዓመትሽን ጨርሰሽ ነው የልኝ መንግስት አይውሰደን፣ ለመንግስታት አይረከቡን። እኔ ቤት ተከራይልኝ እና ቤት ኪራይ ብቻ ክፈይልኝ፣ እኔ ይዤ ልጠብቅሽ አለኝ ማለት ትምህርቱ ስትመጭ ማረዋለሁ አለኝ። እንደዚህ እያለኝ እኔ እንዴት ልስራው በቃ እንደምንም ይችን 2 ዓመት ልጨርስ ያዥ አልኳት እህቴን። በቃ ያዥ ካልሆነ እኔ አብዳለሁ። ከዛ መነሳት በፖሊስ አንስቼ ይዛለሁ። ግን ነገሩን ስለማይተው እንዴት ብዬ ላስረዳሽ አቡ። ከዛ በቃ ትንሽቱ አልቅሳ ልሞት ውሰጅኝ። ትንሽቱ ሆዷ ተነፍቶ ያገኘችውን ትጠጣለች፣ ያገኘችውን ንፍትፍት ብላለች። በቃ ማንም እንትን የሚላት የለማ። የ7 ዓመቷ ወይስ የ3 ዓመቷ? የ3 ዓመቷ እሳትም ተቃጥላለች። ከዛ እሰቢ ልጆችሽ ጎረቤት እያዩ አይን እያዩ ሲበሉ ለምነው ማለት ነው። እናት አከራይቱን አመሰገንኩ። እኔ ልጆች ስላሉኝ እኔ እኮ አረብ ሀገር ኑር ያለሁ አለች። ግን ያም ለያዝልሽ ያም ለያዝ ነበር። እንደው ከሰው አልተፈጠርሽም ልጆቹ የተወደቁ ብሎ የሚያ ቤተሰብ የለሽም አለችኝ። እንደው ልጅ የሚያነሳ ሰው ይጥፋ። ልጆቼ ለመንግስት እንግዲህ ሰቢ ምን አይነት ሞራል እንደሚሆን ማለት እናትሽ ወይ ከገንዘብ ያልሆንኩ እናትሽ ወይ ከልጆቼ መጨረሻ አነሳችና ፖሊስ ስታማክር ወንድ ነው ልጅ ብሎ ይምጣ እኛ ጋር ከሱ ስላለ አንቺ ውሰጂ አለ። እናትሽ በህይወት የለችም። እኔ እናቴንም አባቴንም አላቅ። አያቶቼ ናቸው ያሳደጉኝ። አያቶቼን በልጅነቴ ሞቱ። ይቺ እህቴ ናት ያሳደገችኝ። ስለዚህ አንድና አንድ ያቺ እህትሽ ብቻ ናት ያለችሽ። የአክስትሽ ልጅ ናት እሷ። እህትሽ አይደለችም፣ አክስቴ ናት። የእናትሽ እህት ወይስ ያባትሽ? የእናቴ ትንሽ እህት ናት። እሷው ላት በቃ ያሳደገችኝ ከልጅነት ያንስታ። በያገሩ መምህር ናት። በያገሩ ተንከራት ታሳደገችኝ። እኔም አልጠቀምኳት ልጅ ይዤ በጣም ነው መወዳ። ከእሷ በፊት አላህ ሞቴን ያርግልኝ። ደሜን ነው ያፈሰችው። ማንም ዞር ብሎም ባማላይበት ሄዳ ተጋፍጣ እኔም እሱም ወንድ እኔም ሴት ታለ አንድ ህይወት ነው ያለኝ ድንጋይ እንኳን አላጣለትም ብላ ልጆቹን እንደዛ እንኳን ሀቡ ማስረጃ ብታይ በሙሉ አለኝ የሚሳደበው በሙሉ። ከዛ ወይሱ ወይኔ እንኖራለን አይዞሽ አለችና ወሰደች ልጆቹን። የቤት ዕቃ ደህና ሽጦ ጨርሷል። የማይረባ ነው። ልጆቹን ወሰደ። መሸኛቸው ምናምን በቃ እሷ ጋር ወሰደች። እሷ ስትወስድ እሱ ታወቀ። ያኔ በባህር መጥቶ የመን ላይ እንዳለ ታወቀ። ጥዬ ጠፍቻለሁ። ግን እሺ ህጋዊ ፍች አልፈታም ምንም ትስራ ምን የጋብቻ ወረቀት ስላለኝ እካፈላለሁ ይላል። አፍርም እኮ ሀቡ
ኧረ ይደፋር ነው እናቴ። ሰውም አይደለም ከሰው ዘርም አልተፈጠረም። በሰው ዘርም እናት በጣም ያዛዘነኝ የገዛ ልጆቹን እንዲህ ሜዳ ላይ በትኖ ይሄዳል። ይቀናኛል ብሎ ነው የሚያስበው። ብትን አድርጎ እኔ በቃ ምን አተረፍኩ? ስደት ህመም ልቤን በቃ ራሴን ምንን እቀላቅላለሁ። ምን በቃ ትክክለኛ ንቅል ይሉኛል የሚያውቁኝ። እውነት ያች ልጅ በደህናዋ ትመለሳለች ብላችሁ ነው? ከዛ ምን አለ ሀቡ እዩ ብሎ ፎቶ አንስቶ ላከልኝ። እኔ አዲስ አበባ ሸኝቶኝ ሲመለስ መቼም ቀይሬ ነው አይደለ ብሼ የመጣሁት። ላብሽም ሽታሽም አልደረቀም። ያው በዚህ በሲር በምን ሊያሳብድ ወላይ ከውጭ ሀገር እጅና እግርሽ ታስሮ ነው የምመጪው አለኝ ማለት ነው። እሱ ስህር ሆነ መተት ሆነ ምን ሆነ ለሚያምንበት ነው የሚሰራው እዛው ለራሱ። አንቺ መተት አንቺ ላይ አይሰራም። ታዩ አይሰራም። ቦታ የለኝም። ከዛ ይኸውልሽ ከዛ ልጆቹን አክስትሽ አንቺን ያሳደገች አክስትሽ ልጆችሽን ሰብስባ ወሰደች። ወሳውን ኦልሬዲ ሽጦት ስለነበር ዝም ብሎ ማይረባውን እቃ ወሰደች። አዎ የማይረባውን ወሰደች። እንኳን እሷ ኖረችልሽ፣ አንድ አክስትሽ እንኳን ኖረችልሽ። እሷ ልጆችሽን ላይ ማሳደግ ጀመረች። አዎ ይዛለች። መንግስት ሰራተኛ ናት። ባላጊ ሰዓት ልጆቹን አሁን ሴቶቹ ጸጉራቸው ምን በቃ ተባይ በተባይ የማይሆኑ ሆነው ከአቅሙ በላይ ሆኖ እሱም ያው እልካለሁ፣ ግማሹን ቆጥባለሁ። ያዥ አልኳት። ትንሽ ሰርተሽ ነይ እኔ እጠብቅሻለሁ። ዱላ ለልጆቹን ብታረግ። አዎ ኦኬ እሺ። አሁን እሷ ጋር ናቸው። እሱ ግን ያው እንትኔን ቀይር ያለው አድራሻዬን አላውቅም። ለልጆቿ አላማው ልጆቼን ጥዬ ስጠፋ ተሳፍራ ትመጣለች ነው። ገባሽ? እንኳንም የሱ አልተሳካም። እንኳንም አክስትሽ ልጆችሽን ሰብስባ ያዘችልሽ። እንኳንም እሱ እንዳሰበው አንቺ ጥለሻል። እንዳያልፍልሽ እኮ ነው እድሜ ልክሽን የእሱ ጥገኛ እንድትሆኝ፣ እድሜ ልክሽን ድሃ እንድትሆኝ፣ የምትበይው እንዳይኖርሽ፣ ልጆችሽ ጥሩ ህይወት እንዳይኖሩ እኮ ነው። ይሄ ክፉ እኮ ነው በጣም የክፋት ጥግ። ክፉ የ9 ዓመት ትዳር ይሄን ያደርጋል ያለ የለም ማንም። እሱ በህይወቴ እኔ የሰው ልጅ ክፉ እንደዚህ ያደርገኛል አደባባይ እያሰጣኛል ብዬ በፎቶ አስፈራርቶ ብር ይቀበላል። በምንም ተአምር የኔን ገላ ለህቴ። አንቺ ያለሽው ሳውዲ ነው? ሳውዲ ነው። ሳውዲ ነው። ሰው ቢያገኝሽ ሳውን እዛ በባህር መጣ። አላማው እኮ እንደዛ ነው። በባህር መጣ። ይሄ ጋብቻ የሸሪያ ፍርድ ቤት ምናምን ወሳኝ ኩነት ምናምን አስመትቶ ሚስቴ ናት አሳዩኝ ይላሉ። እመጣለሁ፣ አንኳኳለሁ፣ ቤትሽ ጠብቂያለሁ። ይሞክር እስኪ ሞክር። የዜጋ ቤት የሳውዲያዊ ቤት መጥቶ ያንኳኳ። ኢንሻአላ እኔ ደግሞ ፍርድ ካላን ሁሉም ባላ ይብቃይ ትቼ ኢንሻአላ ጀነት አይገባም። እኔ እጠብቀዋለሁ ሰማይ ቤት። ብዙም እፋረደዋለኝ ብዙም አይነገር፣ ግን ብቻ አልሐምዱሊላህ አለፈ። በቃ ለዚህ ነው የዋሃቱ ከመጣ ስንት ጊዜ ሆነው? እሱ ወደ 3 ወር 4 ወር ሆኖታል። ግን 5 አይልክልኝ አይቀናውም እንኳን ሊልክ ስራ ማያገኝም። በቅርቡ ተይዞ ይገባል ኢንሻአላ። አይቀናውም እንደዚህ ልጆቹን። እኔ ይኸውልሽ ከአንቺ በላይ ያዘንኩት ለልጆቹ ነው። ሰው እንዴት የወለዳቸው ልጆች ክራይ ቤት ጥሎ ይጠፋል? እንዴት እነዚህ ልጆች ቢሞቱስ፣ በራብ የሆነ ነገር ቢሆኑስ? እንዴ የፈለገ ቢጨከን በልጅ ይጨከናል እንዴ? ሰው ሰዓት ነበር ማጅራቱን በቃ ለህግ የሚያቀርብልኝ አጣሁ። በቃ ለህግ የሚያቀርብልኝ አንድ ሰው የፈለገ ሌባ ቢሆን ዱርዬ ነብሰ ገዳይ ቢሆን በልጁ አይጨክንም። አለ የሚባል ዱርዬ እንኳን በልጁ አይጨክንም። ወንጀለኛ ነብሰ ገዳይ እስር ቤት ያለ እንኳን በልጁ አይጨክንም። እንዴት ልጆቹን ጨክኖ በትኖ ባዶ ቤት ጥሎ ይጠፋል? ትናደርጉ ቢሆን አይጸጸትም? ቆይ እድሜ ልክ እሳት ፈንድቶ ቢሞቱ የሆነ ነገር የ3 ዓመት ልጅ እስኪ አሁን እሳት ተቃጥላ ብትሞት ወይ የ7 ዓመቷ የሆነ ነገር ወይ ቢላ ነክተው ራሳቸው ነክተው የሆነ ነገር አይፈራም ማለት ኑሮ ዞር ብላችሁ ሀቡ እኔ የቆሻሻነት የክፉ እኔ ብር እየላኩ ልጁ ትልቅ ነው፣ ነፍስ ያውቃል፣ ብር እንደምልክ ያውቃል። እናታችሁ ብር አትልክ እኔ ምን ላድርግ እያለ ደረቅ ዳቦ በሻይ እያበላቸዋል፣ ቆሎ እያበላ ያውላቸዋል። ምን ያደረግበት እናታችሁ አትልክ ልጁን ብር? እኔ ምን አውቄ ምን እንዳደረገው። ይኸው ባህር መጣበት እኮ አጠራቅሙ። እኔ እኮ 5 አላስቀርም። እሺ በባህር ሊመጣበት ነው የገዛ ልጆቹን ቆሎ እና ደረቅ ዳቦ ሲያበላ የነበረው። አዎ በዛ ላይ እናታችሁ አትልክም የሚለው ልጆችሽ አንቺን እንዲጠሉ እኮ ነው። እንዲጠሉ ብላ ነው የምታስርበን እያሉ ልጆችሽ አንቺን እንዲጠሉ እኮ ነው። እናታችሁ ስላላከች ነው እያለ የሚያስርባቸው። አዎ አላከች። ሰፈርም አረ እንደው ምን አይነት እናት ነሽ ተይ ልጆችሽ ተራቡ እንደው ብሩ ምን ይሰራልሻል ይሉኛል። እኔ እንደውም ምልከው ለሱ ደረሰኙን ልላክላችሁ እላቸዋለሁ።
እምልከው ልየላኩ ለሱ አትልክ 2 ወር 3 ወር ቤት ኪራይ ይዳረባል። ኧረ ስጠኝ ትለዋለኝ። አትልክ እኔም ከየት ላምጣ? ስራ ፈትቼ ጠዋት የወጣ ማታ ይገባል እኮ ዞር ብሎ አያቸውም። ልጁ ላይ ነው። እኔ ሲያሳዘነኝ 13 ዓመት ልጅሽ የኔ ጌታ ገና በልጅነቱ ትልቅ ኃላፊነት ተጭኖበት ታናናሾቹን ማብላት፣ ማጠጣት፣ ማብሰል ለነሱ እነሱን ማስጠናት። አሁን ይሄ ልጅ ነገ ተምሮ በትምህርቱ የሆነ ደረጃ ይደርሳል ብለሽ ታስቢያለሽ? ደገመ እኮ ወደቀ እኮ ትምህርቱን ወድቆ እኮ ደገመ። በየት ተምሮት እንዴት አይወድቅ? በ13 ዓመቱ ያለሱ አልተኛም ያለ አባቴ እያለ ኧረ እንደው መዥገር ሆኑብኝ እንደው ምን ላርጋቸው ይላል። አይላቀቁትም አጥቦ አሁን ድረስ እሱ ነው ይጠበኝ የምትለው እሱ ነው የሚያጣጥበው። 2 ሴት ቤት ሰርቶ ለሴት እንኳን ይከብዳል። እኔ እኮ ከብዶኝ ነው የመጣሁት። በመጫወቻ እድሜው በሚጫወትበት እድሜው የቤት ጣጣ፣ ቤት ማጽዳት፣ ምግብ ማብሰል፣ ታናናሾቹን ቴኬር ማድረግ። አሁን ግን አረፈ። አሁን አክስትሽ ጋር ከሄዱ በኋላ እንዴት ሆነ? እያረፈ ነው እሱ። አዎ እያረፈ ነው። እሷም ሰራተኛም ቢጠፋም ተመላላሽ ይዛ ሁሉን ይዛቸዋለኝ። አልሐምዱሊላህ አሁን ወዛቸው ራሱ ተመለሰ። አያወሩኝም ነበረ። ለምን እናታቸው አትልቅ እኔ ምን ላድርገው ብሩ አለ ቤተሰቦቿ እየላከች ስለሚላቸው ለምን እንደሄድኩ ራሱ አላማዬን አስጠፋብኝ። እሺ ግን አሁን አንቺ ስንት አመት ሆነች ሳውዲ ላይ? 1 አመት ከ7ኛ ወር አሁን። እሺ አሁን 2 አመት ስትጨርሺ ትገቢያለሽ ወይስ ትቀጥያለሽ? አላወቅኩትም። አቡ ቤቱም አልተመቸኝም። በጣም ስቃይ ነው። በጣም እስር ቤት ነው እና ሂጄ መቀየርን እፈልጋለሁ። አዎ ግን እስከ መቼ ልጆችሽ አክስትሽ ጋር ያድጋሉ ታዲያ? አንቺም በእናት እጅ ሳታድጊ በእናት አባት እጅ ልጆችሽም በአክስት እጅ እያደጉ እስከ መቼ? ለምን ትንሽ ነገር ከያዝሽ ገብተሽ የሆነች ቡና ጠጡም ቢሆን እየሰራሽ 3ቱንም ልጆችሽን ይዘሽ በፍቅር አታሳድጊም? አቡ ሀሳብ እሱ ነው። እንደ 100% 99% ልብ የሚለው ምንም ይሁን ኑሮን አውቃለሁ። በቃ ልጆቼ እንደኔ ልጅ የሚወድ ያለው ሁሉ አይመስለኝም። 4 አመት የተደርኩ በቃ እሱን ወለድኩ። በቃ ከትዳር ህይወት አልወጣሁም እና ምንም ቢሆን ሻይ ቡና ቢሆን ከፍቼ ልጆቼን በቃ ይዤ ሙያ አለኝ። ሲንጀር አሁን ትንሽ ላጠራቅምና ሲንጀር ገዝቼ የሲንጀሬን የወረቴን ይዤ አገሬ ልግባ ነው የምለው። ሙያ አለኝ። አዎ የጥልፍ ምናምን እንደዚህ ጥላ ጥልፍ ሙያ አለኝ እና ምን ትመክርኛለሽ እህቴ እላታለሁ። እና እናቴ ነይ በቃ እኔ አግዝሻለሁ ይለኛል። እኔ ደርሻለሁ አሁን ጋራጅ ምናምን ልስራ ልሞክርና አግዝሻለሁ። ነይ አትሞጂ፣ ለምን ኦፕሬሽን ስለሆንሽ ትሞችብኛል። በጣም ነው የሚሳሳልኝ የሚያስበው በጣም ከእድሜ በላይ በቃ እኮ ምንም ልጅነት እኮ አልኖረም። ይሄ ልጅ ልጅነቱን አልኖረም። በቃ እንዳለ ያው በእናንተ ጭንቀት ገባሽ። የለም አልኖረም። ከዛ አሁን አፈላልጎ ስልክ ይዞ ልጆችን አገናኝኝ አላት ማለት ነው። ከዛ ሴቶቹን አገናኘች። እንካውራ ስትለው አላወራም። ለምን ሰጠሽው? የእሷን ያውቀዋል በኢሞ። ከዛ ህፃናት ስለሆኑ ምን ታርግ አገናኘዋለሁ ችግር የለውም ብላ አገናኘችው። አባቴ እያሉ አወሩት። እሱ ግን ውስጡ እምቢ አለኝ። አልድንም፣ አላወራም። አልሞተችም እንጂ እናቴን ገሎብኛል። ይሄ ጠላት ነው ያፈራው። ትልቁ ልጅሽ ነው አላናግርም ያለው? አዎ አንፈልግም አላናግርም ማለት ለምን ውስጡ ቁስል ነው። ትልቁ ማለት ከሱ ነው የሚወለደው ወይስ በ15 ዓመት ቤተሰቦች ከዳሮች ነው የሚወለደው? እሱ አይወልደውም፣ ግን በ4 አመቱ ነው ያገባሁት። ማለት ነው እሱ ለሱ። አዎ በሽተኛ አይባልም። እሺ 6 አመት ሱዳን ተቀመጥኩ። 6 አመት እዚህ ሀገር አሁን 6ኛ አመቴ ነው። 12 አመት ምንም በቃ ከመጣሁኝ ጀምሮ መስራት አልቻልኩም። ምጥጥ እንዳልኩኝ የገባሁበት ቤት በጣም እቸገር ነበረ። ታሰቃየኝ ነበር። አበሻ ናት። ወዲያው በቃ የማግባት ውሳኔ ነው የወሰድ። ማንም የለኝም። በታህሪብ ነው የመጣሁኝ። ከዛ አገባሁ። አንድ ኤርትራዊ ያገባሁኝ። ከዛ ወደዚህ ሀገር መጣነ። በልጄ ባጋጠመው በሽታ ምክንያት ተዋጦልን ነው። ለዛውም ከች ወዳ ቡና መጀመሪያ የት ሀገር ነው የሄድሽው? የት ሀገር ነው የሄድሽው? መጀመሪያ ሱዳን ስትሄጂ በምንድን ነው የሄድሽው? በህገወጥ ታህሪብ። በባህር ኖ ባህር የለም። በሰሃራ በቃ በበረሃ በእግር አዎ በእግርም በምንድን ነው የሚባል ትንንሽ መኪኖች መንገድ ለመንገድ እያደርን ማለት ነው። ከዛ እዛ ሄደሽ ማን ተቀበልሽ? የት አረፍሽ?
ከማን ጋር ሄድሽ? ከመጀመሪያውም ከሁመራ ነው አንዲት ልጅ የተቀበለችኝ። እሷ ናት የጠለበችኝ ሰራተኛ ፈልጋለሁ ብላ። ኦኬ። ከዛ ስታሰቃየኝ ከእሷ ቤት ጠፋሁኝ። ወደ ሌላ ቤት ስገባ ደግሞ አጥፍታ የወሰደችኝ ልጅ በጣም ታንገላታኛለች። ወረቀት ራሱ መንቀሳቀሻ እንዳወጣ ፈቃደኛ አይደለችም። ገንዘቤን በሰዓቱ ስትሰጠኛል ነበር። ከዛ ሲጨንቀኝ ያለኝ አማራጭ በትዳር መንገድ ከዛ ቤት መውጣት ነው። ሾቅ ጠፋሁኝ። እዛ የተዋወቅኩት ልጅ ነበር። ከነሱ ጋር ሲሰራ አገባሁኝ። ከኤርትራው ጋር እንዴት ተዋወቅሽ? እነሱ ምግብ ቤት ነበራቸው። የምሰራባት ሴትዮ ምግብ ቤት ነበራት። የቤት ነበር ምሰራ። አበሻ ምግብ ቤት ውስጥ ነበር የምትሰሪው? እኔ ቤት ነው ምሰራ። ቤቷ ጽዳት ነው ምሰራ። ምግብ ቤት አላት ባሏ የሚያስተዳድረው ምግብ ቤት ማለት ነው። እሺ። ከዛ እሱን አገባሁኝ። እዛ ቤት ስወጣ እህቷ ቤተሰቧ የምሰራባት ልጅ እህቷ ናት ያጠፋችኝ። በጣም ጨቋኝ መሆኗ እሷ ጋር ስትሰራ እንደነበር አውቃ አጠፋችኝ። ኦኬ። ከዛ ሄደሽ ገባሽ? እሱም ከነሱ ስራ ወጣና ተጋባነ። በቃ ሙስሊም እንትን ነኝ፣ ክርስቲያን ነበርኩኝ። አሰለምኩኝ፣ ተጋባነ። ወዲያው በቃ እንዳገባው 2016 አግብኝ። 2016 መጨረሻ ላይ 10ኛው ወር የመጀመሪያ ልጅን ወለድኩ። ምንም ማውቀው ሰው የለም። ከሰው ጋር አልቀላቀልም። መድኃኒት እንኳን መርፌ መወጋት ማግባትን የመጀመሪያ ምርጫሽ ለምን ያደረግሽ? ወደ ማን ልሄድ ታዲያ? ያቺ ያጠፋች ልጅ ራሱ ለእሱ አደጋ ላይ ሆነች። በቃ ሙናን ያጠፋሻት አንቺ ነሽ ተባለች እኮ። ታዲያ ከረዳሽ አንድ ሰው በወንድምነት ኖርማል ረድቶሽ የሆነ ቦታ እንድትሄጂ ማድረግ እየተቻለ ማግባት የመጀመሪያ ምርጫው ለምን ሆነ? አንድ ሰው ትወጂዋለሽ ሰውየውን ወይ ዝም ብለሽ ነው ያገባሽው? ጀስት ችግርሽን ለማሳየት። በቃ በጣም ተቸግሬ በቃ በዛ ነው በቃ ሰው ጋር መቀላቀል ምችል በነፃነት በሚል ምክንያት ነው። ወረቀት የለኝማ። ከሻ በጣም ያስቸግራል። እዛ ሀገር ደግሞ የሚያውቀው ያውቀዋል። እሺ። አግብቶ የት ወሰደሽ? እዛው በቃ እኔ እሰራለሁ። ምን በቃ አንቺ እየሰራሽ አንዳንዴ ይሰራ። ከዛ ወልጄም አርግዤም ምንም ስራ አላቋርጥ። አቤት ይቅርታና ከችግርሽ ልትወጪ ከሆነ ያገባሽው አንቺ እየሰራሽ የምታኖሪ ከሆነ ምኑን ከችግርሽ ወጣሽ? ከችግር ለመውጣት አግብተሽው ሰውየውን። እኔ እንደዛ መሰለኝ። ሁለታችንም ተረዳድተን ሁለታችንም እየሰራን የምንኖር መሰለኝ። ግን ከገባ በኋላ እሱ ስራ ያጣል፣ ቁጭ ይላል ምናምን። በቃ ኑሮ እንደዚህ እያሸነፍኩኝ ነበረ። አርግዤም እሰራለሁ፣ ወልጄም እሰራለሁ። በኦፕሬሽን ነው የምወልድ። በቃ መርፌ እንኳን ለመወጋት አረበኛ ችግራችሁ እስኪያልፍ ድረስ ከሱዳን እስክትወጡ እስኪያልፍ ድረስ ቢያንስ መከላከያ በመጠቀም አይሻልም ነበር ማሬ? ችግር ላይ ከመውለድ አረበኛ አልችልም። ሕክምና መሄድ አልቻልኩም። በቃ አልወጣም፣ ከቤት አልወጣም። ወረቀት አልነበረኝም። 6 ዓመት ኖር መንቀሳቀሻ ወረቀት የለኝም። ሱዳን አላውቃት 6 ዓመት ነበር። አንቺ ካልፈለግሽ መከላከያ እሱ ፋርማሲ ሄዶ መግዛት አይችልም ነበር ለአንቺ እርግዝና እንዳይፈጠር ችግራችሁ እስኪፈታ? አላደረገልኝም በዛን ሰዓት። በቃ እምልሽ የሚረዳኝ ሰው አይደለም ማለት የመረዳት ችግር አለበት። እኔ ራሴን ሀሳብ ራሴ ነኝ ማድረግ። አንድ ችግር የለውም ይፈጠራል፣ ስህተት ነው። በሁለተኛ ውስጥ ለምን ጥንቃቄ አልወሰድሽም? አልኩሽ እኮ 3 ጊዜ በቃ እንደዚሁ ተሸወድኩኝ። ምንም ወጥቼ የማውቀው ነገር የለኝም። 6 ዓመት ስኖር አልኩሽ አረበኛ ምንም አልችልም፣ መንቀሳቀስ አልችልም። ህጉ ደግሞ ህጋዊ ወረቀት ግን ነች። በጣም መጥፎ ሀገር ነው። ወረቀት ያስፈልጋል። ሱዳን ላይ ለመንቀሳቀስ ወረቀት ያስፈልጋል። ወረቀት ያስፈልጋል። እንደገና የጋብቻ ወረቀት ያስፈልጋል። የጋብቻ ወረቀት አልነበረንም። ያስፈራል። የሆነ ቦታ ለምሳሌ እዚህ ጋር የሚያዳምጥ 2300 ሰው የ17 ዓመት የ16 ዓመት ልጆች ይኖራሉ። የ18 ዓመት ያልበሰሉ ልጆች ይኖራሉ። ሰው ችግር በትዳር አይፈታም። ኦኬ። አንድ ሁለተኛ ነገር ችግር ላይ እያለን እኛ ምን በላው ሳይኖረን እኛ ጥሩ ሁኔታ ላይ ሳንሆን ላይ በላይ ልጅ መውለድ ትክክል ስላልሆነ ይህንን ሚዲያ እኔ ትክክል ያልሆነ ነገር ማስተላለፍ ስለማልፈልግ ግዴታ እያንዳንዱ ነገር ይሄ ነገር እንዲሆን ነበረበት ብዬ የመጠየቅ ግዴታ አለብኝ። ለምን? ኃላፊነት ስላለብኝ። ሁሉን ነገር እንደ ከብት ዝም ብዬ ትክክል እያልኩ ምሰማ ከሆነ እኔ ሴቶችን ምን እያስተማርኩ ነው ማለት ነው? ሲቸግራችሁ ወንድ ላይ ሄዳችሁ
ገብታችሁ ወንድ ቀልቡ እየሰራችሁ ላይ በላይ ውለዱ የሚለው መልዕክት እያስተላለፍኩ ነው ማለት ነው በሚዲያዬ። ስለዚህ የማረም ግዴታ አለብኝ። ኦኬ ቴንኪዩ። እሺ አሁን ምን ላድርግ? በቃ አሁን ምን ላድርግ? ስህተት ተሳስቻለሁ። ምን ላድርግ? አሁን ለቤተሰብ አልሆን ለልጆች አልሆን ራሴን ለማሸነፍ በጣም እየጣርኩ ነው። እሺ 3 ልጆች በተከታታይ የወለድሽው እዛው ሱዳን ነው? እዛው ሱዳን ውስጥ እያለሽ አንቺ እየሰራሽ? አዎ አንዳንዴ ስራ ያጣል። በቃ ማለት ግን ይኸውልሽ አንቺ የተሸወድሽ ይበዛል። በቃ ቁጭ ይላል። ሙና ሁሉም ሰው እያለ ያለው ሱዳን ለመኖር ወረቀት አያስፈልግም። ለአንቺ ማን ነው ጭንቅላትሽ ውስጥ ይሄንን የከተተው? ወረቀት ከሌለሽ ከቤት መውጣት አትችይም ብሎ ያሳመነሽ ማን ነው? ሱዳን ሀገር ወረቀት ያለውም የሌለውም እኩል ነው። አረከሻ ሲያሮጠን ነው የሚውል የነበረ። አንዴ እንዲያውም ተይዣለሁ ወረቀት ባለመኖሬ። አንዴ ነው በቃ አዲስ እያለሁኝ ተያዝኩኝ። 2 ቀን ነው 3 ቀን ቆይቼ አስወጣችኝ። የምሰራባት የነበረች ሴትዮ ይያዛል። እና እሱ በምን ቋንቋ ነበር የምትግባቡት? በትግረኛ። በትግረኛ። አንቺ ትግርኛ ትችያለሽ? እችላለሁ። እንዴት ለመድሽ? እኔ በእናቴ ትግሬ ነኝ፣ በአባቴ አማራ ነኝ። ኢትዮጵያም እያለሽ ትችይ ነበር ትግርኛ ማለት ነው? አዎ። እሺ አሁን ወደ ግብጽ ከሄዳችሁ ስንት ዓመት ሆናችሁ? 6 ዓመት። እንዴት ሄዳችሁ ወደ ግብጽ? ልጄ ታሞብኝ በእርዳታ ነው፣ የሰዎች እርዳታ ረድተውኝ። ኤርትራዊ ነው ባል እንዳልኩሽ፣ እነሱ ተባብረውን ባያጋጠመው የድንገት በሽታ ወደዚህ ሀገር መጣን። እዚህ ሀገር ላይም እንግዲህ በየሕክምናው ነው የምዞረው። ልጄ ኤፒሊፕሲ የሚጥል በሽታ ነው ያለበት። እሱን ጥሎ መስራት አልቻልኩም። ቤተሰብ አለ እዛ ላይ። እህቴ የራሱ በሽተኛ እህት አለች። ለእሷ ብዬ ነው ራሱ ስደት የወጣሁት። ለእሷ መሆንም አልቻልኩም፣ ለራሴ መሆንም አልቻልኩም። ለልጆችን ቤተሰብ እንኳን ታያቸው። አሁን ኦልሬዲ ልጆች ስለወለድሽ ስለ ቤተሰብ አይመለከትሽም፣ ስለ ልጆችሽ እንጂ። እሺ ባለቤትሽ አይሰራም? አሁን አለች የያዘች አለች፣ አይሰራም፣ ወረቀት የለውም እዚህ ጋር። እንዴት ነው ታዲያ የምትኖሩት? ካልሰራ 3 ልጆች ወልዳችሁ እንዴት ነው የቤት ኪራይ የምትከፍሉት? ምግብ የምትበሉት? እሱም አንቺም ካልሰራችሁ በቃ እኔ ነኝ ጭንቀቱ። እኔ የቤቱ ኃላፊነት ይዤ ያለ ሳጣም ለምኝ የሚሆን ዙር የሚሆን የማመጣው እኔ ነኝ። ከበደኝ። የራሴን ስራ ለስራ ስል ደግሞ ይሄን ልጅ ማን ጋር ተዋዋለሁ? እሱ ራሱ መያዝ አይችልም። ልጅ ለም እዛ ግብፅ ሀገር ይሄ ምንድነው በሚባለው ድርጅት የሚረዳው የለም? ዩኤን ናቸው እነሱ ደግሞ የሚረዱት። ወይ መድኃኒት ርካሽ መድኃኒት ይሰጡኛል። አንዳንድ የተወሰነ 1000 ብር 500 ብር ነው የሚሰጡት። ያቺ ለምን ትሆናለች? ቤት ኪራይ 4000 5000 እየተከፈለ የቀለባለ በሽተኛ ልጅ ማለት ደግሞ ይሄ መድኃኒት በምግብ ነው የሚያዘው። መድኃኒት ማስታገሻ ነው እንጂ ማሻያ አይደለም። ኤፒሊፕሲ የምታውቁት ሰዎች ማለት ነው። እዚህ ጋር ያለችው ግብፅ ዩኒቸር አፕላይ ዳርጊ ዩኤን ማለች ነው አደለ? አዎ ዩኤን አፕላይ አድርጋ ገንዘብ የሚረዷት በቂ አይደለም ለመኖር እያለች ያለችው። ዩኤን የሚረዳኝ ገንዘብ ለመኖር በቂ አይደለም ከ3 ልጅና ከባል ከማይሰራ ባል ጋር ባሏንም ቁጭ አድርጋ ስለምትቀልብ ቤት ዩኤን የሚሰጣት ገንዘብ በቂ አይደለም ለ3 ልጅ ለባል ለእሷ ለቤት ክራይ ለምግብ በቂ አይደለም። እና እዚህ ጋር እንፋታ ስለው መፋታት አይፈልግም። ስራ በቃ አስተዳድረን ስራ አጣሁኝ ነው የሚለው። ልጆች ጋር አይስማማም፣ ይደበድበዋል በሽተኛውን ልጄ። ለምን ፖሊስ አታመጭበትም? ልጅ ሲደበድብ ለምን ፖሊስ አጣሪበትም? ልጅ ሲደበድብ ለምን ፖሊስ አጣሪበትም? ባልሽ ልጅ ሲደበድብ እፈራለሁ። ብቸኛ ነኝ እዚህ ሀገር። እኔ እንደነገርኩሽ ማንም ሰው ጓደኛ እንኳ የለኝም። ሰው ጋር አልቀላቀልም። ኑሮዬ ሁሉ ሩጫ ነው። ለልጄ መድኃኒት ስለ ልጄ ሕክምና በቃ ሙና ጓደኛ መኖርና ፖሊስ አይገናኝም። እኔ እየቀለብሽው ፖሊስ ጠርተሽ ልጁን ለምንድን ነው ማታድኙን? እኔ ጥያቄን የመለሹ በሌላ ነው ያልሽኝ። ማንጋት ጠጋለሁ እዚህ ጋር ቢያስገድሉኝ እነሱ ብዙ ቤተሰብ አላቸው። ማነው የሚያስገድልሽ? ባልሽ ነው የሚያስገድልሽ? ቤተሰቦች ይሁኑ እሱን የሚያውቁት ቤተሰቦቹ የሚሆኑ ማንም ይሁን። እሺ ደጋግመሽ በሽተኛ ትበይ፣ ታማሚ በይ። እሺ ቃሉ ደስ አይልም። በሽተኛ ስድብ ነው በሽታ
አይባልም፣ ህመም ነው የሚባለው። ታማሚ በይ። ስለዚህ አሁን አንቺ እያልሽ ያለሽው መፍታትም አልችልም፣ ምንም መፍታትም አልችልም፣ ፖሊስ መጥራትም አልችልም፣ ያስገድሉኛል ብዬ እፈራለሁ። ሶሪ አላመንኩበትም። አሳማኝ አይደለም። ይቅርታ አድርጊልኝ። ለየት ልሂድ ወደ ሀገሬ እንዳለ ደግሞ ሰለምቴ ነኝ። ወደ ማን ልሂድ? ሰለምቴነትሽ ሀገር ኢትዮጵያ ከመግባት ምን ያግድሻል? ቤተሰብ እኔ ቤተሰብ ሰው ይሄን ልጅ ይዞልኝ እንድሰራ ራሴን እንዳስተዳድር ራሴን እንዳሸንፍ ነው የምፈልገው እኮ። ታዲያ ይሄን ልጅ የሚችልልኝ ሰው የለም። ገናኘው አንቺ ሃይማኖትሽን ለባልሽ ስትይ መቀየርሽ አገር እንዳትገቢ ኢትዮጵያ ሰለምቴ እንዳይገባ የሚል ህግ ወጥቷል። አልገባኝም። ቤተሰብ ጋር ነው የምጠጋው። ቤተሰብ ጋር ስጠጋ ምን አደርጋለሁ? ቤተሰብ በሃይማኖትሽ ነው የምንቀበልሽ አሉኝ። እኔ እኮ ስንቴ ሞክሬያለሁ፣ አናግሬያቸዋለሁ። ወደ ድሮ ሃይማኖትሽ ተመለሽና እንቀበልሻለን ተባልኩ። ጥሩ። ስለዚህ ለምን ዩኤን አትገቢም? ዩኤን አያኖርም እንዴ ድርጅቱ? ዩኤን ገብቻለሁ። እነሱ የሚሰጡኝ ነገር ምንም አይነት እንትን አይደለም። ስሪ ነው የሚሉኝ። ልጁን ጥዬ የት ልስራ? የልጁን ባህሪ ፈርጠል ሐረካ የሚባል ይሮጣል፣ የእንቅስቃሴ መጨመር። ሙና አልተረዳሽኝ። ሚኒና አንድ ያዳብሽኝ። ዩኤን አያኖርሽም። ዩኤን ከገባሽ አንቺና ልጆችሽን ብቻ ይሄ ማይሰራውን ባል ቁጭ አድርገሽ የምትቀልቢውን ባል አስወጥቶ አንቺና ልጆችሽን ብቻ ማኖር አይችልም። ዩኤን አይችልም። ቤት ሰጥቶ ወይ እዛው ድርጅት ውስጥ ማኖር አይችልም። ዩኤን ካምፓኒው የለም። እዚህ ሀገር እንደዛ አይደለም። እዚህ ሀገር ቤትሽን ተከራይተሽ እየሄድሽ በቃ እንትን ታደርጊያለሽ፣ ትናገሪያለሽ ችግርሽን። እሺ የሚረዱት ሄደሽ ነው በሁለት ወር አንዴ ለዩኤን ሄደሽ ለእኛ እንደነገርሽን ባልሽ እንደማይሰራ እንደማትፈልጊው መንገርና እነሱ በህግ ቤቱን ለቆ እንዲወጣ ማድረግ አይችሉም። እንደዛ የሚል ህግ የላቸውም። እነሱ በፖሊስ ራሱን ለማስያዝ አይችሉም። በቃ ወረቀት ይጽፉልሻል ለኬዝሽ እንዲጠቅም ብቻ። ኦኬ ሶ እኔ አሁን አንቺ እሱን በፖሊስ ከቤት ለምን አታስወጩም? ወይም ልጁን ሲመታ ለምን ፖሊስ አትጠሪበትም ስልሽ የእሱ ወዳጆች ወይም ቤተሰቦች እንዳያስገዱልኝ እፈራለሁ ያልሽው ነገር ምንም አላሳመነኝም። ለመሰለሽ ህግ እያለ ግብፅ ሀገር ህግ አለ አይደል? ህግ እያለ አንቺ ለነፍስሽ እንደምትፈሪ እሱን ፖሊሶች ጠርተሽ ልጁን ሲመታ በሚመታ ሰዓት ቶሎ ብለሽ ደውል። ፖሊስ መጥቶ ቢታሰርና ለነፍስሽ እንደምትፈሪ የእሱ ቤተሰቦች ወይም ዘመዶች አሉት እዚህ ሀገር ላይ ያስገድሉኛል ብዬ እፈራለሁ የሚለውን ነገር ከነገርሻቸው ህጉ ጥበቃ ያደርግልሻል። እኔ እንደሱ አልሞከርኩም። እንግዲህ አስሊን ጥሪውና እሺ ቆይ አንዴ አስሊን እንጥራውና የግብፅ ሀገር ብዙ አመት ስለኖረ አብረው ወደ ግብፅ ሄዱት ባል ኡስታዝ መጠለያ የሌላቸው ሰለምቴዎችን ማቆያ ህንፃ አስመርቋል። እሱ ጋር ትሄድ እያለች ነው። ትሄጃለሽ? የት ነው? እሺ ኢትዮጵያ ውስጥ ነው። ጥሩ። ስለዚህ የሚረድ ሰለምቴ ስለሆንኩ ስለማይቀበሉኝ ነው ብለሻል አይደል? አዎ አንደኛ እሱ፣ ሁለተኛ ደግሞ የልጅ መድኃኒት ይገኛል ወይ የልጅ ሕክምና ይገኛል ወይ? እዛ ጋር ኤፒሊፕሲ የሚጥል በሽታ ማለት የሚወስደው መድኃኒት ራሱ ኢትዮጵያ ውስጥ የአንቺ ልጅ የታመሙን ህመም የታመሙ ህጻናት የሉም እንዴ? የሉም ማለት አይደለም፣ ግን መድኃኒቱን አያገኙም። እኔ ብዙ ሰው እያወራኝ ነው በውስጥ እባክሽን መድኃኒቱን የምታውቂ ከሆነ መፍትሄ ካለው እዛ ሀገር እያሉ ይጠይቁኛል። ቪዲዮዎችን ሰሞኑን ለቅቄያለሁ። ሰዎች እነሱ ስለማያውቁ ነው አማሪ። እነሱ ጠየቁሽ ማለት ያውቃሉ ማለት አይደለም። እነሱ ስለማያውቁ ነው። ዶክተሮችን ማማከር ትችያለሽ። ገባሽ? ዶክተሮችን ማናገር ትችያለሽ። እነሱ ምናልባት ስለማያውቁ ይሆናል። ሶ ቪዲዮ ሰርተሽ ኢትዮጵያ ውስጥ በዚህ ህመም የታመሙ ልጆች መድኃኒቱን የት እንደሚያገኙ ቪዲዮ ሰርተሽ መጠየቅ ትችያለሽ። እንደገና ኢትዮጵያ እሱን በፖሊስ ካስያዝኩት ደግሞ ኢትዮጵያ ከገባሁኝ ቤተሰቦች አይቀበሉኝም ለሚለው ደግሞ ያው ሰለምቴዎችን የሚያስጠልል ህንፃ ያስመረቀ ኡስታዝ አለ እያለች ነው። አስገብቻት ስልኩን ትስጥሽ እና ኡስታዙን ደውልሽ አናግሪው። እሺ ነይ ግቢ እናቱ ስልኩን ስጫት። እንደውም ኢትዮ በደንብ ራት እዛ እየኖረች ልጇን እያስታመመች ብትሰራ ብትኖር ይሻላታል።
በምን እተዳደራለሁ? እዛ ጋር ስራ አገኛለሁ ልጄ ጋራ። እንደዚህ አይነት በሽታ እንግዲህ ልጁም በሽታውን መቀበል ያኔ ምን ላይ እንደሚጥለው አያውቅም። አደጋ ላይ ሊወድቅብኝ ይችላል። እንግዲህ ስንቴ ወድቋል፣ እሳት ላይ ገባል፣ ተሰብሮ ኦፕሬሽን አድርጓል። እሱን ስትሰጥሽ ደውለሽ ጠይቂያቸው ምን ያህል ሊረዱሽ እንደሚችሉ፣ ስራ ሊያስገቡሽ ይችላሉ ወይ? መኖሪያው ነፃ ነው ብለዋል። ይኸው ነፃ ነው ብላ እየጻፈች ነው። መኖሪያው ግን ስራ እንድትሰሪ እነሱ ያግዙሻሉ የሚለውን ነገር ደግሞ እነሱን መጠየቅ ነው። ባልሽን ውጣ ስራ በይው። አይሰራም፣ ሰርቶም አያውቅም። ሱዳንም እያሉ እሷ ነበረች እየሰራች የምታኖረው። ግብፅም ከሄዱ በኋላ የማይሰራ ባል ለምን እንደምታገቡ አላውቅም። አስሊም አልመጣም ደግሞ። አካውንት ነንበሯን ትንገራችሁ እና ምንድን ነው 1000 ምን ዶላር ፓውንድ ነው 1000 ፓውንድ። አዎ የግብፅ ኡስታዝ ላይቭ ላይ ነው። እሺ እኮ ንገራት አካውንቱን። ሰብሪ ሼር አርጊላት ለሙና በውስጥ የኡስታዝን አካውንት ላይቭ ላይ ሄዳ ገዝት እንድትነግረው። በሽተኛ አትበይ። ወደፊት ልጅሽ ሲያድግ ይህንን ቃል ሲሰማ ላይ ምሮ ጥሩ አይደለም። ታማሚ በይ እባክሽ። ደጋግሜ ያረመሽ በሽተኛ አትበይ፣ ታማሚ በይ። እሺ ቢስ ቃሉ ደስ እንዴ ነው የምነግርሽ። ደጋግመሽ እሺ ታማሚ ብያለሁ። ለገዛልሽ ላይ የብዙ ሰው እርዳታውን አቁሞታል። በቃ እንትን ሚዛንያ የለም አሉ። ለምንድን ነው ያቆሙት? ሚዛንያ የለም ማለት በጀት የለም ማለት ነው። ሚዛንያ በአረብኛ በጀት የለም። ትራምፕ ካቆመ በኋላ በጀት የለም ብለዋል። አምስተኛው ወር ያለፈው አመት ማለት ነው። ያለፈው አመት ጀምሮ ያቆሙብኝ ናቸው። እኔን መድኃኒቱ ራሱ አቁሞብኛል። አሁን ሌላ ድርጅት ላይ ሌላኛው ድርጅት የሚረዳት ድርጅት ምንድን ነው ስሙ? እስአፍ የሚባል ሀቡ አንድ ልጅ እኔ አባል ነኝ እያለች ነው። የምን አባል? እሺ ትግባ። ሚስት ከተገኘ ባል ለምን ብሎ ይሰራል? ምን በወጣው ፕራይቬት ናት ውዴ። የሰለምቴ አባል ነኝ የምትይዋ ልጅ አካውንትሽ ፕራይቬት ነው። ኢንቫይት ልናረግሽ አልቻልንም። በት አካባቢ ማለት ነው።